በሀገራችን የኮሪደር ልማት እየተከናወነባቸው ከሚገኙ ከተሞች አንዷ የባቱ ከተማ ናት። እንግዲህ በከተማዋ የኮሪደር ልማቱን ተከትሎ እነዚህ የምናያቸው ግሪነሪ ቦታዎች በፊት ጊዜ ከዓመታት በፊት አለሙም ነበረ፣ ስራ እድል አልተፈጠረባቸውም። አሁን ላይ ግን ከኮሪደር ልማቱን ተከትሎ በርካታ ወጣቶች ተደራጅተው የተለያዩ ስራዎችን እየሰሩ የራሳቸውን ኢኮኖሚ እያሳደጉ ይገኛሉ። የእነሱ ስራ ምን ይመስላል? ምን አይነት ስራ እድል ተፈጥሮላቸዋል? ምንስ እየተጠቀሙ ነው የሚለውን በከተማዋ ዞር ዞር እያለን በእነዚህ መናፈሻ ደስ በሚሉ ቦታዎች እንቃኛለን። አብራችሁ እንዴት ናችሁ? ሰላም ነው? ደህና ነህ? ምን ነገሮችን ትሰራላችሁ? እኛ የምንሰራው ነገሮች አሮስቶ እንሰራለን፣ ዶሮ በሩዝ እንሰራለን፣ እንቁላል ተቀቅለው ፋስት ፉዶች ሙሉ አሉ። አብዛኛው ግን በምንሰራው የዶሮ ተዋጽኦ ስለሆነ የዶሮ ግብአት ነው ብዙ ነገር የምናቀርበው። በመቶ ዶሮ የተነሳ ነው 2009 ላይ በየአመቱ በመናገኘው ትርፍ ዶሮ እያበዛን ከተማ ባመቻቸልን ላይ አሁን ይሄን ቦታ ወስደናል። በ5 ሰው ነው የተደራጀነው። በመቶ ዶሮ ተነስተን አሁን ወደ 8000 ዶሮ አለን ማለት ነው። ሌላ እርባታ ቦታ አለ። የእርባታውን የሚዶሮቹ የሚጡትን ተዋጽኦ እዚህ ጋር እናቀርባለን። እንቁላል በተመጣጣኝ ዋጋ፣ ዶሮም በተመጣጣኝ ዋጋ፣ ምግቡም ከሁሉም ከከተማ ውስጥ በተመጣጣኝ ዋጋ ነው የምናቀርበው። እስቲ ሌሎችን ደግሞ ዞር ዞር ብለን እናያለን። ተመልካቾቻችን በጣም ነው ደስ የሚለው አካባቢ። ለወጣቶች የስራ እድል መፍጠር ብቻ ሳይሆን የአካባቢውንም ውበት ያወጣ ነው። ቡና እንጠጣለን። እንዴት ነሽ? ሰላም ነው? ቡና ይኖራል? አመሰግናለሁ። ቆንጆ ቡና ነው። አይነት ነፋሻ ቦታ መስራትሽ በራሱ ጽድት ብለሽ መስራትሽ ምን ይሰማሻል? በጣም ጥሩ ነው። ደስ ይላል። በጣም ደስ ብሎኛል። በባቱ ከተማ የኮሪደር ልማቱን ተከትሎ የተሰራው ይህ መናፈሻ በወዲ መንገድ ነው፣ በወዲያም መንገድ ነው፣ መሀል ላይ ነው የተሰራው። ይህ ደግሞ ለበርካቶች ወጣቶችና ዜጎች የስራ እድልን የፈጠረ ነው። እጅግ በጣም ደስ የሚል ውበት አለው። የተለያዩ ዛፎች አሉ፣ እንደዚሁም ደግሞ የመዝናኛ ቦታዎች አሉ። ሰዎች ደስ ብሏቸው እየተዝናኑ ነው የሚገኙት። እንግዲህ አሁን ደግሞ አንድ የባህል ምግብ የምትሰራ ወጣት ጋር እንገናኛለን። ይህ ደግሞ ለበርካታ አመታት ያለ ስራ የቆየች አሁን ደግሞ የስራ እድል የተፈጠረላት ናት። በዚህ በግሪን ኤሪያ ውስጥ ያለውን ውበትም የስራ እድልም ያገኘችውንም የኢኮኖሚ አስተዋጽኦ ትነግረናለች። አብራችሁ ነው። እንዴት ዋላችሁ? እንዴት ነሽ? ሰላም ነው? እንዴት ነሽ? ስራ ጥሩ ነው? ምን ትሰራላችሁ? እኛ ጋር ፋስት ፉድ እና ባህላዊ ምግብ አለ። ባህላዊ ምግብ ምን ለምሳሌ? ጨጨብሳ፣ ቡላ ገንፎ፣ ፈጢራ እና ኡርጎ አለን። እና ሰው እዚህ ጋር መቶ ለማረፍም ለመመገብም በጣም ምቹ ቦታ ስለሆነ በጣም ብዙ ከስተመር ይመጣል እና በጣም ደስተኞች ነን እኛ። ለሌሎችም እንደኔ አይነት እድል ተሰጥቷቸው በጣም የሚቸገሩ ሴቶች አሉ ይበልጥ ማለት ነው። እነሱም የኔን አይነት እድል ቢያገኙ ደስ ይላል። ከኮሪደር ልማቱ ጋር የተያያዙ የስራ እድል ፈጠራዎችን እያየው ነበረ። ለምን ያህል ወጣቶች የስራ እድል ተፈጥሯል? በአጋጣሚ ዘንድሮ የመንግስት ኢኒሺዬቲቭ ሆኖ የመጣው እንደ አጋጣሚ ለኛ ወጣቶችም ስራ እድል ፈጥሯል ማለት ነው። ዘንድሮ ነው የተሰጠው። ቅድማ ለወጣቶች ለተደራጁ ወጣቶች እንዲሰጥ ተደርጎ ለነሱ ተሰጥቶት 2400 ስራ ውስጥ ገብቷል። በጣም ነው የማመሰግነው። የስራ እድል የፈጠረውን የኮሪደር ልማት ተሞክሮዎች በሌሎች ከተሞችም እንዲስፋፉ ተስፋ እናደርጋለን።